ቢስሚላህ አልহামዱሊላህ ወሰላሙ ዐላ ረሱሊላህ እና አላህ Subhanahu Wa Ta'ala ስለ ቂታል ፊሰቢልላህ አንስቶ ነበር። እዚህ ነጥብ ላይ በጣም ሙሻገባ አለ። ሰዎች ለማሳሳት ትናንትም ዛሬም ብዙ ጅምብሮች እንደሚፈጥሩ ነውና ጥራዝ ነቀል ሆነን የተሳሳተ መልስ እየሰጠን እስላምን እንዲያናስጠቃ ቀስ በቀስ በየመራሂሉ በየኬላው በምን መልክ እንደተፈቀደና እንደታዘዘ እንድታውቁ ፈልጋለሁ። መጀመሪያ ጭራሽ ክልክል ነው ጦርነት የሚባል ነገር ለ13 አመታት ያህል ይሄ ሙጅማ አለይህ ነው፣ ሁሉም የሚያውቀው ነው ማለት ነው። ከዛ በኋላ ለመፈቀድ የጥላት ራሱ አስገደደ። በመድር ላይ ገባ ምስራቅ ምዕራብ ብትሄድ አጠፋሃለሁ አለ። ምን ይሁን እሺ መሸሽ ታላዋጣ ሰማይ ተወጣለ መሬት ለቀ የተሄዳለ የግድ መከላከል ለአማራጭ የሌለው ጉዳይ ሆነ ማለት ነው። ያኔ ኡዲነ ለለዚነ ይቃተሉነ ቢአንሁም ዙሊሙ የሚለው ፍቃድ መጣ። ከዛ በኋላ ወቃቲሉ ፊሰቢልላህ ግድያው ደግሞ ዲፋዕ ብቻ አይደለም፣ ከላይ መከላከል ብቻ ሳይሆን ሌላም ጥቅም አለው። አላህ ቅስቀሳ ማድረግ ጀመረ፣ ማግባባት ጀመረ ማለት ነው። መጀመሪያ መፍቀር ነበር። ኋላ ግን ሲፈቀድላቸው ደግሞ አንዳንዶቹ መፍራት ጀመሩ፣ ማንገራገር ጀመሩ። አይደርስም መስሏት እንደሚባለው መጀመሪያ ቢፈቀድ ሊኖር እያለ ሲፎገላ የነበረው እንደገና ወደ ኋላ ሲል ወቃቲሉ ፊሰቢልላህ በአላህ መንገድ ላይ ሆናችሁ ተጋደሉ። ይህች ቃል ራሷ ትልቅ መልእክት አላት ማለት ነው። በአላህ መንገድ እኮ ነው። አንተ ጥላትክን መመከት ብቻ አይደለም አላማህ። ይሄን ነገር ማድረግህ አላህ ጋር ያገናኝሃል፣ አላህ ጋር ያዋድድሃል፣ ያቃርብሃል። ይሄ ነቲጃ እስካለው ድረስ ቀላል ነገር አይደለም። ያ ጥላትህ ግን አንተን ለማጥፋትና ለማጥቃት ብቻ ነው አላማው እንጂ ሪዶላህ አይፈልግም በዚህ አላማው። አንተ ግን በአላህ መንገድ በመጋደልህ እኮ ትልቅ ዋጋ ታገኛለህ። ለምንድነው አንተ ጥፍ ድርብ ያለ ውጤት ያለህ የምትፈራው? ያኛው ዝም ብሎ አጥፊው እንኳን እየደፈረ ማለቱ ነው ማለት ነው። ከዛ የምትጋደለው ግን ዝም ብለ ካፊር የተባለውን ሁሉ በልክ አይደለም። አለዚነ ይቃቲሉነኩም እናንተን የሚጋደሏችሁ የሆኑትን በግልጥ የወጡትን ጥላቶቻችሁን እና እኛ ጋር በመድር ላይ መኖር አይፈቀድም ብለዋልና ለምን ማይፈቀድማ ከሆነ ይዤ ሞታለሁ ቢያንስ ማለት አለብህ ማለት ነው። ሁላችንም እናጣታለን እንጂ እኔ ብቻ ተምድር አልሰናበትም ማለት መቻል አለብህ ማለት ነው። ወላ ተዕተዱ እና ደንበር እንዳታልፉ። ስትገድሏቸውም ደግሞ ሸሪፍ የሆነ ግድያ መሆን አለበት። ሀታ አገዳደሉን اذا قتلتم فاحسنوا القتل واذا ذبحتم فاحسنوا الذبح الى الاسلام منظم ነው ሁሉ ነገር ማለት ነው። እንዲሁ ባገኘው በሰዎች ላይ እሳት ማዝነብ አይደለም አሁን እንደሚያደርጉት ማለት ነው። ግን በጦር መሳሪያ በግንባር ተጋጥማቸው ጉልበተኞቹንና ጥጋበኞችን መጋደል ፈቀድኩላችሁ እንጂ በእነሱ ስም የማይመለከታቸውን ሁሉ መጨፍጨፍ የለባችሁም። ተተጋደሉ በኋላ እንኳን አስከሬናቸውን ጆሮ መቅሮጥ፣ አፍንጫ መጋጠጥ፣ አይን ማውጣት አይፈቀድም በእስላም ሙትላ። እነሱ ግን ያደርጋሉ ይሄን ሁሉ ማለት ነው መቀጣጫ ለማድረግ። እንደገና ሴቶችን፣ ደካሞችን፣ ሽማግሎችን፣ ባህታውያኖችን እነዚህን ሁሉ አልፈቀደም አላህ Subhanahu Wa Ta'ala። ሀታ ሰላማዊ የሆኑትን ጉልበተኞችንም ቢሆን እነሱ ስታልጀመሩና ስታልመጡባቸው ድረስ ደንበር አልፋችሁ እንዳትሄዱ በተፈቀደው ክልል ብቻ ተንቀሳቀሱ ይላቸዋል ማለት ነው። ኢነላህ ላ ዩሂቡል ሙዕተዲን አላህ ተፈቀደላቸው ውጭ ደንበር ዘለው የሚሄዱትን ሰዎች አይወዳቸውምና ተጋደሉ ብሏል ብለህ ዝም በቁንጥል የማይመለከተውን ሁሉ ብትጨፈጭፍ ወዮልህ ሲል ያስጠነቅቃል ማለት ነው። ከዚያ በኋላ እያደገ ይሄዳል ይሄ ፍቃድ እየሰፋ ማለት ነው። ምክንያቱም የጥላት እንቅስቃሴ እየሰፋ ነው እና ሙዋከባ የሚባል ነገር አለ። ጥላት እንዳመጣጡ የሱ እንግዲህ አቅሙ በሰፋ ቁጥር ያንተን ፍቃድ እያደገና መቋቋም የምችልበት ሁኔታ መፈጠር አለበት። ወቅቱሉሁም ሐይቱ ተቂፍቱሙሁም ማለት እነዚህን የለየላቸውን ጥላቶቻችሁን ባገኛችሁበት ቦታ ሁሉ ፈቅጀላችኋለሁ እና ሀደፍ መሽሩዕ ናቸው። ካሁን በኋላ እነሱ ሰላም አንፈልግም ብለዋል አይደለም፣ 13 አመት ተለምነውም ብለዋል አይደለም። ካሁን በኋላ እንዲህ አይነቶቹን የለየላቸውን ጥላቶቻችሁን ባገኛችሁበት ቦታ ልታጠቋቸው ፈቀድኩላችሁ ይላል አላህ Subhanahu Wa Ta'ala። ወአኽርጁሁም አውጧቸው ሚን ሐይቱ አኽረጁኩም ካስወጡባችሁ ቦታ
ሙቃረና ተመልከት ግልጽ አይደለም ይሄ ተመካ ባረዋችኋል አይደለም አቅማችሁ ከቻለ ሂዱና እናንተ ተመካውጧቸውና አቡጀህልን ፈቀድኩኝ አለ አላህ Subhanahu Wa Ta'ala ትናንት ያቅም ጉዳይ ነው አቅም ስለሌላችሁ ታልቃላችሁ በሚል ነበር አሁን ግን የተወሰነ አቅም አላችሁ እነሱ እየመጡ ከሚዘምቱባችሁ እንዳውም መከላከል በቂ አይደለምና የማጥቃት እጅ መሰንዘር መቻል አለባችሁ አገኛችሁበት ቦታ በቅርብም በሩቅም ፊል ሂል ወልሐረም ፈቀድኩላችሁ እነዛ ቀንደኞቹን ጥላቶቻችሁን ታወጡባችሁ ቦታ ልታወጧቸው ፈቅጃለሁኝ ይላል ማለት ነው ወአخرجوهم አንድ ያውጧቸው من حيث اخرجوكم እናንተን ታባረሩባችሁ ሀገር እናንተም ዜጎች ናችሁ እንደናንተ ያችን ሀገር ተፈጥራችሁባታል እነሱ በግፍ ታወጧችሁና ታባረሯችሁ እናንተ ደግሞ በአጠፋው ዙራችሁ ልታስወጧቸው ተፈቀደላችሁ ይላል ማለት ነው ወልፊትነቱ አሸዱ من القتل ይሄ አባባል hatta ሐረም ላይም ቢሆን መዋጋት ተፈቀደ ማለት ነው ምክንያቱም ጥላትን ሄደ አስወጣው ከተባለ እዛው ሐረም ላይ ሙውቂያ መሄድ መምጣትም የማይቀር ጉዳይ ነው ማለት ነው ስለዚህ ይሄን በሚሰሙ ጊዜ እነሱ እህትጃጅ ማድረግ ጀመሩ ማለት ነው ይሄውላችሁ ያላህ ነብይ ነኝ ያለ እንደገና በሐረም ሸሪፍ ላይ ጦርነት ያውጃል ብለው ዲያ ማድረግ ጀመሩ ማለት ነው እና ሐረም ላይ ተዋጉ ይላል እነሱ ግን 13 አመት ሐረም ላይ ነው ሰው ሲቀጠቅጡ የከረሙት አይደለም የነሱ ምን ችግር የለም ምክንያቱም ሁሉ ጊዜ ስልጣን ያለው አካል እሱ የሚሰራውን ህጋዊ ነው ይላል ህጋዊ ማለት ህጉን የሚያወጣው እሱ ነው ለሱ እንደሚመቸው አድርጎ ማለት ነው አንተ ግን ተባራሪ መናጢ ስለሆንክ ህግ ማውጣት አትችልም ህዝብም የለህም ስለዚህ አንተ የምትሰራው የፈለገው መብትህ እንኳን ቢሆን ህገ ወጥ ነው የሚሆነው አፍ ያለው ያግባሽ እንደሚባለው ማለት ነው ስለዚህ እነሱ ሐረም 13 አመት እነ ቢላልን ሲቀጠቅጡ እነ ኸባብን ከነ ህይወታቸው በጋለ እንትን ቆዳቸውን ሲያንጨረጭሩ የከረሙ ሰዎች አሁን ነው የሐረም ክብር የተሰማቸው በእነሱ ላይ ሲፈቀድ ማለት ነው ስለዚህ በሐረም ላይ ጦርነት ይፈቀዳል ይላል መሐመድ እያሉ ማውራት ጀመሩ ይህ ጊዜ አላህ ምን አለ ወልፊትነቱ አሸዱ من القتل አላወቃችሁም እንጂ በሐረም ላይ ጀሪማ ነውር መሆኑ ዛሬ ነው የሰማችሁት ስለ ወንጀልማ ማንሳት ከተፈለገ በሐረም ላይ ሰውን ተመግደል የበለጠም የሚሰሩ እኮ አሉ አለ አላህ እሱ ምንድነው ፊትና የተለያዩ ተፍሲሮች አሉት አሁን እዚህ ላይ ዋቂዑ ያለው ተጨባጭ ሁኔታ የሚያመለክተው ፊትና ማለት ሽርክ ማለት ነው ብለው ፈስረዋል ኪባሩ ሙፈሲሪን ማለት ነው ሽርክ ግድያ የበለጠ ነው ይላል ግድያ ማለት ያው ሰውን ህይወት ማጥፋት ማለት ነው ሽርክ ማለት ግን የአላህን መብት መርገጥ ማለት ነው ስለዚህ እናንተ ሐረም ሙቀደስ ኢብራሂም የሰራው ለምንድን ነው ወጦይር በይት ለልጣኢፊን ወልአኪፊን ወሩክዕ ሱጁድ ነው የተባለው ያንን ለተውሂድ መርከዝ እንዲሆን የተዘጋጀውን መድረክ እናንተ የ360 ጣዖት ማከማቻ አድርጋችሁ ሽርክ ያስተናገዳችሁ ይሄ እንደ ወንጀል መሆኑ ተረስቶ ዛሬ ግን እናንተን መግደል እንደ ነውር ተደርጎ ይወራ ጀመር ይላቸዋል ማለት ነው እና ወንጀለኛማ ከሆነ ከናንተ በላይ ማን ወንጀለኛ አለ እናንተ ሽርክን ለመርዳት ተውሂድን ለማጥፋት እኮ ነው የሁሉ ርብርቦሽ የምታደርጉት ይሄንን ስታደርጉ ሐረም ላይ በኢብራሂም እንግዲህ መርከዘ ተውሂድ ላይ እንዴት አድርጎ ሽርክ ይሰራል የሚለው አንድ ቀንም ትዝብሏቸው አያቅም ዛሬ ግን የተገፉ የተበደሉ ጭቁኖች አጠፋ ይሰጣሉ ሲባል ሐረም ላይ ጦርነት ታወጀ ብላችሁ ታወራላችሁ ሽርክ ነው ትልቁ የወንጀሎች ሁሉ እኮ ቁንጮ ወንዲያ ሽርክ ያልታፈረበት ቦታ እንዴት አድርጎ ግድያ ነውር ይሆንበታል ይላል ማለት ነው አንድ ሁለተኛ ወልፊትነቱ አሸዱ من القتل ማለት የሰለሙት ሰዎች ከነብዩ ጋራ ለ13 አመት ኢማንህን ጣልና እንደገና ወደ ጣዖት አምልኮት ተውባ አድርገህ ተመለስ እየተባሉ አሳር መከራ ሲበሉ ሲሰቃዩ ከርመዋል አይደለም እንዴ ይሄ ፊትና ነው ሰው ያለው ፍቃዱ ይሄ አላህ የሚባለውን ጌታ ትተህ ይሄንን ጣዖት ይሄን ገበታና ድንጋ አምልክ እየተባለ ያለውል በግድ ሰው ተእምነቱ እንዲቀለበስ ተጽኖ ሲደረግበት ከርሟል ይሄ ማድረግ ወንጀል መሆኑ ሳይታወቅ እንደገና ዛሬ ወንጀለኞቹን አጠፋ ይሰጣቸው ሲባል እሱ በሐረም ላይ እንዴት ተደፈረ ትላላችሁን ይላል ማለት ነው እና ፊትና ሽርክም ተባለ ወይም ደግሞ በሙእሚኖች ላይ የሚደረገው ግፍና በደል ሁለቱም ቢሆን ሰዎቹን እነዚህን ካፊሮቹን ተመዋጋት ሐረም ላይ የከፋና የከበደ ነገር ነው
እናንተ ግን እናንተ የምትሰሩትን ህጋዊ ሌሎቹ የሚሰጡትን የመከላከያ አጠፋ ህገወጥ አድርጋችሁ ስም ለማጥፋት ትሞክራላችሁ ይሄን ቢያደርጉም አትስሟቸው ፈቅጃለሁኝ አላህ ሐረም እንዲከበር ያዘዘው መጀመሪያ እሱ ነው ስለዚህ ሐረም 360 ታኦት ተሸክሞ ዘላለም ጦርነት አይደረግበትም እየተባለ ሊኖራል ምን ትርጉም አለው ሐረም መሆኑ አላማውን ስቷል ያን አላማውን የሚያስከብሩ የአላህ ወዳጆች ደው እነዛን ጣዖቶችና አምላኪዎቻቸውን መጠራረግ ፈቅጃለሁኝ ይላል ማለት ነው ወላ تقاتلوهم عند المسجد الحرام حتى يقاتلوكم فيه ሁኖም ግን በተከበረው መስጊድ አማራጭ ከጠፋ እንጂ እናንተ በዛ ቦታ ጦርነት ላለማድረግ ተጠንቀቁ ይላል ቢያንስ ጀማሪ ላለመሆን ሐረም አካባቢ ሄዳችሁ ጦርነት ላለመክፈት የምትችሉትን ሁሉ አድርጉ አትጋደሉ ሐረም አካባቢ ይላል ግን አማራጩት ከጠፋስ የዛ ጊዜ ይፈቀዳል ማለት ነው እንደል መስጂድ الحرام حتى يقاتلوكم فيه እነሱ በዛው በተከበረው ቦታ ላይ እንጋደላችኋለን ብለው ውጊያ ተከፈቱ እናንተም አጠፋ መስጠት ይፈቀዳል እናንተ ግን ጀማሪዎች እንዲያትሆኑ አልፈቀድኩላችሁም እንድትጀምሩ ይላል አሁንም ገደቡ እያለ ነው ማለት ነው ግን እናንተ ሄዳችሁ ከተማውን ከባችሁ ያው በሁዴቢያ እንደተደረገው ማለት ነው ወይ ውጡ ወይም እጅ ስጡ ብላችሁ ልጠይቋቸው ትችላላችሁ እነሱ ሐረም ላይ አንዋጋም ብለው ወደ እናንተ መተው ተክልሉ ውጭ ተተዋጋችሁ የሚፈለገው ይሄ ነው ሐረሙ ላይ ደም ባይፋሰስ ጥሩ ነው ይላል ግን እነሱ ሐረሙን እንደምሽግ ተጠቅመው ኑቶሎ ብለው በዛ ውስጥ እንድትጋደሉ ተጋበዟችሁ ያን ጊዜ ፈቅጃለሁኝ ነው የሚለው አላህ Subhanahu Wa Ta'ala እናንተ ጀማሪዎችና ደፋሪዎች አትሁኑ እንጂ እነሱ ከጀመሩትና ከአማራጩ ከጠፋ ግን حتى في الحرم الشريف መጋደል ይፈቀድላችኋል ምክንያቱም አላህ في طاعة الله ናችሁ እናንተ የጌታ ፍቃድ ይዛችሁ ነው ብትከሳከሱት እነሱ ናቸው ህገወጦቹና በዛ አትጠየቁበትም ይላል ማለት ነው فإن قاتلوكم በዛው በሐረም ላይ የሚጋደሏችሁ ከሆነ ግን እናንተ ሐረም ላይ ነን እንዴት አድርገን እንመልሳለን ብላችሁ እንዳትጨፈጨፉ ፈቅቱሉሁም ፈቅጀላችኋለሁ ሐረምም ሳይቀር ተዋጓቸው ይላል ማለት ነው كذلك جزاء الكافرين የካሃዲዎች ምንዳ መሆን ያለበት እንደዚህ ነው ይላል ማለት ነው ካፊር ሁሉ ጊዜ የሚዳኘው የሚያምነው በጉልበት ነው ጉልበት ያለውን يحسب له الف حساب እኔ ስተኩስ እሱም ይተኩሳል ማለትን ካወቀ አያደርጋትም ከናንተ የበለጠ ለህይወት ይሳሳልና ማለት ነው ግን ጀሌ መሆንን ካወቀ እንደማትተኩስ ካወቀ ግን ፈሪውም አንበሳ ይሆንብሃል ማለት ነው አሁን ያለው ሁኔታ እንደዚህ ነው ማለት ነው ምክንያቱም እነሱ ምንም ማያደርጉንም ይባላል ዝም ብሎ ያቀራራ መጥቶ ይጨፈጭፋል ማለት ነው ግን መልስ የሚሰጥ መሆኑን ቢያቅ ማንም ሰው መኖር ይፈልጋል አለቃው እንኳን ቢያዘው አይችልም እና የተለያየ ምክንያት አፈጥልቆ ይሄዳል ማለት ነው ግን ፈሪ ከሆነ አንድ ሰው ምላሽ የማይሰጥ ከሆነ ማንም ሰው በቀላሉ ይደፍረዋል ማለት ነው ስለዚህ አላህ Subhanahu Wa Ta'ala فإن قاتلوكم እነሱ የሚጋደሏችሁ ከሆነ ሌላ አማራጭ ከጠፋ ፈቅቱሉሁም ሐረምም ሳይቀር ተጋደሏቸው ምክንያቱም እነሱ ናቸው ጀማሪዎቹ ችግሩን ያመጡት ተጠያቂዎች እነሱ ናቸው ማለት ነው الظلم بالظلم والبادي اظلم ይላል ማለት ነው ዙልም በዙልም ምላሽ ይሰጠዋል ግን በዳው የሁለቱንም ወንጀል ተሸካሚ ይሆናል ጀማሪው ማለት ነው የጀመረው ሰው ነው መስኡሉ እንከባበር ከተባለ በሁለቱም በኩል ነው መከባበር ያለበት አንዱ እየወገረ አንተ ምላሽ ስትሰጥ እንዴት ሐረም ላይ ተኩሳለ ይልሃል እንዴ እሱ እየጨፈጨፈ እና ሐረም ላይ መከበር ካለበት ሁሉም ሊያከብሩት ይገባል እነሱ ሳያከብሩት ግን እናንተን አክብሩት ማለት ይሄ ህገ ወጥ ነው ማለት ነው ለክ ተናንተም ዛሬ የሚባለው እንደዚህ ነው አንድ ምስኪን ተራሱ ላይ ለመከላከል አንዲት ቦምብ ወይም አንዲት ጥይት የተኮሰ እንደሆነ ኢርሃቢ ይባላል በሚሳኤል ከተማን የሚያወድሙት ግን ኢርሃቢ አይባሉም ሱብሃንአላህ አዩ አቅሊን هذا በአውሮፕላን በቦምብ በራሚል እንዳውም አንዱ ኩንታል ወይም አንዱ በርሜል በሺ የሚቆጠር ፈንጅ ነው የሚያዘንበው ይሄን የሚያደርጉ ሰው ከተማ ላይ ህፃናት ላይ ቤት ላይ ይሄን የሚያወርዱ ሰዎች ኢርሃቢዮችን ይላል በየቀኑ ሱብሃንአላህ ኢርሃቢዮችን ለመዋጋት እነማን ናቸው ኢርሃቢዮቹ አፍ መስሜዳውም በእነሱ እጅ ስለሆነ እነሱ የፈለጉት ሁሉ ጊዜ ወንጀለኛ ይሆናል እነሱ የሚሰሩት ግን ህጋዊ ነን ይላል ማለት ነው ማን ነው ህጉን የሰጠው
ራሱ እኮ ነው የፈጠረው ያን ህጋው የሚለውን የሚጨበጭብበትን ራሱ እንጂ አላህ ረብ العالمين አልፈቀደለትም እነዚህ እንግዲህ አዲያላ ቢሆን ኑሮ ማንንም ሰው ከተመታ ምላሽ መስጠት መብቱ ነው ማን ነው የሚከለክለው ግን አሁን ምንድነው ቀድሞ የያዘ መደቡ ላይ ያለ የፈለገውን ያድርግ ሰዎች ህዝቦች እንደንሰሳ ሆኑ ማለት ነው እኔ ገዣችሁ ነኝ አለቃችሁ ነኝ እስከ መጨረሻ ድረስ እኔ በፈልግ አርዳችኋለሁ በፈልግ ጠብሳችኋለሁ አሚን ማለት አለባችሁ በእኔ ላይ ቀጥ ብላችሁ የምታው ከሆነ ግን ህገ ወጥ ናችሁ ኢርሃቢ ናችሁ ትባላለህ ማለት ነው ኢርሃቢ ላለመባል ዝም ብለህ መከተከት አለብህ ሁሉ ጊዜ ማለት ነው ሱብሃንአላህ እና ተአቅል ውጭ ነው በእውነቱ ውሸት በተደገመ ቁጥር እውነት ይመስላል ይባላል ውሸቱን ደገሙት ዓለምን ሞሉት በአጠቃላይ በአሁኑ ጊዜ እነሱ የሚሰሩት ጀራኢም በሙሉ ሙቀደስ ሆኖ ሌላው ግን ምስኪን የሚሰጣት ዝግባ ማትባለው ነገር ሁሉ ቃሏ እንኳን ተዘገነናለች ማለት ነው ይሄ መሆን የለበትም ነው አላህ የሚለው ደግሞ ወላ ተቃቲሉ من المسجد الحرام ተከበረው መስጂድ አካባቢ ጋር አትጋደሏቸው እስከተቻለ ድረስ እስከመቼ hatta yuqatilukum fihi በሱ እስከሚጋደሏቸው ድረስ ያኔ ግን እሱም ጭምር ተፈቅዷል فإن قاتلوكم عند المسجد الحرام እዛ ተከበረው መስጂድ የሚካበደሏቸው ከሆነ ግን ፈቅቱሉሁም ፈቅጃለሁኝ የቤቱ ባለቤት ነኝ አይደለሁም ፈቅጀላችኋለሁ እነሱ ህገወጥ ሆነው ተጠያቂ ይሆናሉ እናንተ ግን ፍቃድ ይዛችሁ ነው የምትዋጉት ይላል ከذلك جزاء الكافرين የካህዲዎች ምንዳ መሆን ያለበት እንደዚህ ነው እነሱ ሁሉ ጊዜ ማንንም እየጨፈጨፉ እንደገና ምላሽ የሚሰጡትን ሰዎች ወንጀለኛ ነው ብለው ሊወነጅሉና ሊያጥላሉ አይገባቸውም ተገቢ ምንዳቸው በመጡበት መንገድ መመለስ ነው ይላል ማለት ነው فإن انتهوا አሁንም ይሄን ሁሉ ከሆነ በኋላ እናንተም በመጠኑም ቢሆን ምላሽ ከሰጣችሁና አቅማቸውን እንዲያውቁ ካደረጋችኋቸው በኋላ ይሄ ነገር አያዋጣም እስከዛሬ እኛ መምታት እናንተ መመታት ነበረ ድርሻችን አሁን መመታታት መጣ ብሎ ልብ ገዝቶ ታውን በኋላ ጎበዝ መዋጋት ይቅርብን እንስማማ እንደራደር ካሉ ግን ይልሃል فإن الله غفور رحيم سبحان الله الله ምሕረተ ሰፊ ሩሩ ነው በቂም በቀል ተነስተህ አሁንማ አውቅ ያለሁኝ የሚያዋጣኝ ይሄ ነው እንዳትል አሁንም ወደ ሰላም ከተመለሱ ተመለስና ተደራደሩ ይልሃል ምን ማለት ነው ተዚህ የበለጠ ምን ነገር አለ እንግዲህ 13 አመት ሲቀጠቅጥህ ኑሮ አሁን በመጨረሻ ፍቃድ ስታገኝና የተወሰነ ምላሽ ስትሰጥ አወቀ ማለት ነው እነዚህም ሰው ይለካ መተኮስ ይችላሉ እነሱ መግደል ጀመሩ ስለዚህ ታውን በኋላ አያዋጣምና እንስማማ ካለ አይ አሁንማ በጀመርከው መንገድ ነው የምጨርሰው እንዳትለው አሁንም ወደ ሰላም ከተመለሰ እናንተ የሰላም ተቀባይ መሆን አለባችሁ ጥሩ ነው እውነቱም ተገባ እኔ እንዲህ እንድትል ነው የፈለኩት ሰውን ያላግባ መጨፍጨፍ ምን ያህል እንደሚጎዳ አወቀው አይደለም ስለዚህ ካተረዳህልኝ ናቶሎ እንወያይና እንስማማ ብለህ መቀበል አለብህ እንጂ እስከዛሬ የፈለከውን ስታረከርማ አሁን እንደገና እኔ ጉልበት ማግኘት ሲጀምር ነው ምተውህ አሁንማ በመጣሁበት ነው የምቀጥለው ማለት የለብህም አላህም ምንም እነዚህ ሰዎች አጥፊዎችና አክፊዎች ቢሆኑ እውነት ከመልሰናል ካሉ ገፉር ነው ምህረተ ሰፊ ነው እነሱንም ይቀበላቸዋል ረሂም ሩህሩህ ነው ደግሞ እናንተም ባላስፈላጊ ጦርነት እንድታልቁ አያስፈልግምና ሁሉ ጊዜ ወደ ሰላም ከመጡ መቀበል ይኖርባቸዋል ይላል ማለት ነው ምንድነው የሚፈልገው ከዚህ በላይ ከእስላም እሺ ዝም ብሎ አንገቱን ሰጥቶ እንደበግረደኝ ታላለ በስተቀር ዘላለም ነው ይሄ አበሳው ሌላ ምን አለ ከዛ በማቀጠል አሁንም ወቃቲሉሁም hatta لا تكون فتنه ይላል እንግዲህ አሁን ፍቃዱ ተሰጥቷል መርሐላ ቢመርሐላ እርምጃ በእርምጃ እንደ እንቅስቃሴያቸው ቀጥሉ እያለ ነው ወደ ሰላም ከተመለሱ አሁንም ተቀበሏቸው በቂም በቀልነት እንዳትገትሩ ነው የሚለው አሁንም እንቀጥላለን ውጊያው ነው የሚያዋጣን ካለ ቀጥል አንተም ይላል አላህ Subhanahu Wa Ta'ala ወቃቲሉሁም ተጋደሏቸው hatta لا تكون ፊትና ደግሞ እንዳይኖር እስከዛሬ እናንተን ከእምነታችሁ እያስገደዱ ወደ ኩፍር መመለስ ነበርና መሽሩዓቸው ያ መሽሩዕ ሊቀጥል አይገባውም ካሁን በኋላ ይላል ሙስሊም በሙስሊምነቱ ሊያፈርና አንገቱን ሊሰብር አይገባም ቀጥ ብላችሁ ተዋጓቸው ማንነታቸውን ለማስከበር ይላል ማለት ነው ወይም ደግሞ ሽርክ እንዳይኖር ሽርክን እንደ ሐቅ አድርገው ተውሂድን እንደ ባጢል አድርገው አይደለም እንደዚህ ሚናኙት ካሁን በኋላ ሽርክ ተምድርገት ተዛ አካባቢ ፈልሶ እስከሚጠፋ ድረስ ይቀጥላል ይላል አላህ Subhanahu Wa Ta'ala
ويكون الدين لله ويكون الخضوع لله سبحانه وتعالى ካሁን በኋላ በዚህ በመካ ከተማ በተለይ ሰው ሰራሽ ለሆኑ አንድ የጽላትና ጣዖታት ሰዎች ሽርጉድ ማለትና እነሱን ማምለክ መሳለም አይገባቸውም ያ አካባቢ ወትሮውንም የመርከዘ ተውሂድ ስለሆነ የአላህ ዲን የሚንጸባረቅበት መድረክ መሆኑ እስከሚረጋገጥ ድረስ ይቀጥላል ይላል ማለት ነው فإن انتهوا سبحان الله አሁንም ሁለተኛው ዙር ሶስተኛው ዙር እየቀጠለ አቅማቸውን እያወቁ ታሁን በኋላ በውጊያ መቀጠሉ አያዋጣንም ብለው ተግትርነታቸው ቢታቀቡና ወደ ሰላም ቢመለሱ فلا عدوان الا على الظالمين በበደለኞች ላይ እንጂ ድንበር ማለፍ የለም አሁንም ቢሆን እንመለሳለን እንስማማለን ካሉ እናንተ በቂም በቀል እንቀጥላለን አሁንማ ጉልበት አግኝተናል እንዳትሏቸው አሁንም ተቀበሏቸው ይላል በየመርሐላው በማንኛውም ሰዓት በማንኛውም አጋጣሚ ካፊር እስከዛሬ ያስኩት አቋም ትክክል አይደለም እናንተ ጋራ ተስማምቶ መኖር ይቻላል አሁን ተመልሻለሁ እንደራደር ካለ ባይሰልም እንኳን ልትቀበሏቸው ይገባል ነው የሚለው አላህ Subhanahu Wa Ta'ala የት ላይ ነው ተምድርገጥ ሰዎችን አጥፎ ያለው አላህ እና ተምድርገጥ ካፊር እንዲጠፋ ከፈለገ መጀመሪያ ዘመን ፈጠረው ዳረል ጀዛ አይደለችም ዱንያ ላይ አላህ መድረክ ሰጥቷል እና አደና ወሰቢለ ኢማ ሻኪረ ወኢማ ከፉራ ነው ብትፈልግ ክፈር በመንሻ ፈሉምን ወመንሻ ፈለክፉር ያለው እሱ አይደለም እንዴ እና ፍርድ ቤቱ እዛ አይደለም ክፍርም ተመረጥክ ምረጥ ቀጥል የኖርከውን ያህል ኑረህ ትሄዳለህ ኢማንም ከሆነ እመን ነገ ግን انما توفون اجوركم የት ነው يوم القيامه እና እዛ ነው ዋናው መድረኩ ፍርድ ቤቱ እዚህ ግን የሰው ልጆች እለት በለት በሚሰሩ ስራ ሁሉ መቀጣት ዳረል ጀዛ አይደለችም ግን ሰዎች አንዱ ክፍል በሌላውን ክፍል እንዳይኖር ካደረገ ግን የሚዛን العالم ተናወጠ ማለት ነው ሰዎች እንዲኖሩ ነው والارض وضعها للانام መሬት ለጋራ ንብረታችሁ ሁላችሁ እንድትኖሩባት ነው የፈጠርኩት እያለ ነው ሰዎች ግን ይሄን የተፈጥሮ ህግ መገልበጥ ይፈልጋሉ ማለት ነው እኔን የመሰለ ብቻ መኖር አለበት ከኔ ባሻገር ያለው መጥፋት አለበት ተፈጥሮ ህግን ነው የሚጋፉት ማለት ነው ይሄ ከሆነ ይሄማ አይፈቀድም ይሄንን ዓለም የፈጠረ ጌታ ቢያንስ እኮ እኛንተ ተከላከሉ ብሎናል እንግዲህ ይሄ ነገር አያዋጣም ብተው ይሻላቸዋል ካልሆነ ግን እኛም ባላቅማችን እንቋቋማቸዋለን በሉና ጀምሩ ሞክሩ የዛ ጊዜ ረዳቸዋለሁ እርግጠኛ ነኝ የዛ ጊዜ ደግሞ እነሱም እናንተ ሰው እንደምትገሉ ሲያዩ መኖር ስለሚፈልጉ እንደገና ቆማቸውን ይገመግማሉ ገምግመው ፈኢን እንተሃው አሁን በኋላ በውጊያው መጓዙ አያዋጣንም ብለው ከውጊያው የሚቆጠቡ ከሆነ አሁንም ተመለሱላቸው ይላል ማን ነው فلا عدوان الا على الظالمين ዛሊም በሆኑ ሰዎች ላይ እንጂ ደንበር ማለፍ የለም እነዚህ ዛሊም ስለሆኑ ነው መጀመሪያም ፍቃድ የሰጠዋችሁ አሁን ግን ዙልም መሆኑን አውቀናል ተስተታችን ተመልሰናል ካሉ ተዋቸው እንጂ እንዳትቀጥሉባቸው ይላል ማለት ነው ከዚያ እንደገና ሌላም ሹብሃ ነበራቸው ማለት ነው መጀመሪያ ሐራም ላይ እንዴት ውጊያ ተፈቀደ እያሉ የየው ሲሉ ነበረ ሐራም ላይማ ውጊያ የጀመራችሁት እናንተ ናችሁ ሐራም ቢከበር ኑሮ መቼ ሁሉ ችግር ይመጣ ነበር በማለት መልስ ሰጣቸው በወራትም እንደዚሁ አሽረል ሁሩም የሚባሉ ጦርነት የማይፈቀድባቸው ነበሩ እነዛንም ደግሞ እንደ ሹብሃ አንስተው በአሽረል ሁሩም ተዋጉ እያሉ ስም ማጥፋት ጀመሩ ለዛ መልስ ሰጥ ምን አለ አሽሩል ሐራም አሽሩል ሙህተረሙ ማለት ነው የተከበረ የሆነ ወር ቢሸሪል ሐራም ሙቃበሉን ቢሸሪል ሐራም ሚስሊ ቢጤው በሆነው የተከበረ ወር አንጻር ነው የሚታየው በላቸው ይላል እና አሽረል ሁሩም ሙስሊሞቹ ማክበር ካለባቸው እናንተም ማክበር እኮ አለባችሁ አንዱ ብቻ ነው እንደሚያከብረው ይላቸዋል ማለት ነው ወልሁሩማቱ ቂሳስ እንዳውም ወሮች ብቻ ሳይሆኑ ክብር ያላቸው ነገሮች ሁሉ አቻ ናቸው እኮ በላቸው ይላል እና አንዱ ወገን መከበር ካለበት የዛ አቻ የሆነው ደግሞ በሌላው በኩል መከበር አለበት አንዱ ወገን ተከብሮ ሌላው ቢጤው የሆነው ነገር የሚደፈር ከሆነ እንዴት አድርጎ ሊከበር ይችላል መከባበር የጋራ ስራ ነው አንተን የሚያከብረን አንተም ታከብረዋለህ የሚደፍረህን ትደፍረዋለህ እንጂ አንተ የምትፈልገውን ቦታ የምታስከብር ደግሞ የምትፈልገውን የምትጥሰው ከሆነ አንተ የምትፈልገውን ጊዜ የምታከብር በማትፈልገው ጊዜ የምትጥሰው ከሆነ በአንድ እጅ ማጨብጨብ ነው የሚሆነው ማለት ነው አዳላ የታለ ስለዚህ የተከበሩ ወራቶች እንደተለመደው ይከበሩ ካላችሁ እናንተ ማክበር አለባችሁ መጀመሪያ
ሸዋል ዙልቂዕዳ ዙልሂጃ ረጀብ የተባሉ 4 ወራቶች የተከበሩ ናቸው በጃሂልያም የታወቁ ናቸው እነዛን ወራቶች እንዲከበሩ ከፈለጋችሁ መጀመሪያ እናንተ አክብሯቸው በላቸው ይላል ፈመን يعتدى عليكم ስለዚህ በአሹረል ሁሩም ሆነ ዳኺለል ሐረምም ሆነ በቦታውም በጊዜውም ማለት ነው በእናንተ በሙስሊሞች ላይ ካሁን በኋላ ጥቃት የሚፈጽም ካለ ፈአተዱ عليه بمثل ما اعتدى عليكم በአንጻሩ በዲያቻ ልትከፍሏቸው ትችላላችሁ እና ሐረም ላይ ሆኖ በሐረም ላይ እንዴት ተወጋኛለህ ብሎ እሱ እየመጣህ ዝም እንድትል አይፈቀድም ወይም አሹረል ሁሩም ላይ ነን እኛን መታችኋል እናንተ ዝም በሉ የሚል ተቀባይነት የለውም በአሹረል ሁሩም ሆነ በዳኺለል ሐረም መከበር ያለበት በሁለቱም በኩል ነው ሁለታችንም የምናከብር ከሆነ መልካም ወትሮም እናንተ ጀመራችሁ እንጂ እኛ አይደለንም በሏቸው ግን እናንተ የምትወስዱትን እርምጃ እያጥላሉና እያንቋሸሹ እነሱ በእናንተ ላይ ጥቃት እንቀጥላለን ካሉ የዚህ አይነት ጫወታ የለም ካሁን በኋላና የሚከበሩ ነገሮች አቻዎች ናቸው በሁለቱም በኩል መከበር አለባቸው አንዱ እየደፈረ ሌላው እንዲያከብር ግን ተቀባይነት የለውም ይላል ማለት ነው ቢሚትሊ ማዕተዳ አለይኩም ሌሎቹ በእናንተ ላይ ደንበር ዘለው በፈጸሙት ጥቃት አንፃር እናንተም በዛው በተከበረ ወር ወይም በሐረም ግቢ ቢሆን ካስፈለገ አጠፋ መስጠት ትችላላችሁ ይላል ወተቁላህ እና እዚህ ላይ ስሜታዊ ሆናችሁ ከፍቃድ ውጭ እንዲያትሆኑ አላህን ፍሩ ይላል አሁንም እና በማንኛውም እንቅስቃሴ እነሱ የሚያደርጓትን አጠፋ መስጠት ትችላላችሁ እነሱ ግን መለስ በሚሉ ጊዜ ወደ ሰላም ወኢንጀናሁ ሊሰልሚ ፈጅነህ ለሃ እንዳለው አሁንም ግድ የለም አልመሸብህም ብለህ ትቀበለዋለህ አላህን ፍሩ ሰዎች እንግዲህ ደራ ውስጥ ሲገቡ በተለይ ጦርነት ውስጥ በሚገባ ጊዜ ሁሉ ጊዜ ስሜታዊ ነው የሚሆነው ውጤት ባገኘ ቁጥር የበላይነት ባገኘ ቁጥር ቀጥል ባክህ እስከዛሬ ሲጨፈጭፈኝ ኑሮ የምን ሰላም አሁን ሲቸነፍ ነው ይላል ማለት ነው እንደዛ ማለት የለም በእነሱ ሰላም በማንኛውም ቦታ በማንኛውም ጊዜ ወደ ሰላም ከጠሯቸው ተቀበሏቸው ነው የሚለው ሀታ ኺያና አስበውና ጊዜ ሊገዙም ቢሆን ለኔ ተውት ግድ የለም አይሳካላቸውም ነው የሚለው ሰላም የሚል ነገር ካመጡ አሁንም ተቀበሏቸው ወተቁላህ ይሄን ሙኻለፋ እንዳታደርጉ አላህን ፍሩ ወዕለሙ ወቁ አነላህ መዐል ሙተቂን ትልቁ ነገር ይሄ ነው አላህ Subhanahu Wa Ta'ala እሱን ከሚፈሩና በፍቃዱ ከሚመሩ ጥንቁቃን ጋር ነው ካፊር በፈለገው በጉልበቱም ይሁን በእውቀቱም ይሁን በማንኛውም መልኩ አዘናግቶ አታሎ ሊመታህ እንኳን ሰላም ቢል ቢያዘናጋህ እኔ አለሁኝ ግድልህም አይቀናውም ይላል አላህ Subhanahu Wa Ta'ala ለተንኮል ከሆነ አጋልጠዋለሁኝ ነገ ነግራቸዋለሁ ምስጥሩን እናንተ እንደ የበለጠ እንድትመቷቸው አደርጋለሁ ግን እናንተ የሰላም ጸር ሆናችሁ መታየት የለባችሁም ሰላም እስከ ጠሩ ድረስ በፈለጉበት ሰዓት እናንተም ተቀበሏቸው እምቢ ካሉና ለመሸፈት ከሞከሩ ደግሞ አሁንም ምን ያለዋችሁ አላህ ተጠንቁቃን ጋር ነውና ይላል ማለት ነው هذا صلى الله وسلم على النبي